አፉ የእሳት ነበልባል ወጥቶ በምዕመናን ላይ ያድር ነበር። ከዚህ በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ። በአስተርጓሚ ይነጋገሩ ጀመሩ። የየራሳቸውንም ቋንቋ ይገልጽላቸው ዘንድ ወደ እግዚአብሔር እንዲጸልይ ቅዱስ ኤፍሬም ቅዱስ ባስልዮስ ለመነው። በጸለየ ጊዜም ተገልጾላቸው ያለ አስተርጓሚ ተነጋገሩ። ከዚህ በኋላ ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራት በኋላ ቅስና ሾመው። ከእርሱም ብዙ ትሩፋት ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደለ። አንዲት በወገን የከበረች ባለጸጋ ሴት ነበረች። ራሷንም ለካህን ለማስመርመር ታፍር ነበር። ከታናሽነቷ ጀምራ የሰራችውን ኃጢአቷን ሁሉ ጽፋ ወደ ቅዱስ ባስልዮስ አመጣች። አባቴ ሆይ ከዚህ ከርታስ ውስጥ ያሉት ኃጢአቶቼ ይደመሰሱ ዘንድ ተናገር ብላ ለመነችው። እርሱም እንዳልሽው ይሁንልሽ አላት። እርሷም ክርታሱን በገለጠች ጊዜ ከአንዲት ኃጢአቷ በስተቀር ኃጢአቷ ሁሉ ተደምስሶ አገኘች። ያችም ኃጢአት አስጨናቂና ታላቅ ኃጢአት ነበረች። ባገኘቻትም ጊዜ ያችን የቀረች ኃጢአቷን ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይህችን የቀረች ኃጢአትሽን ያስተሰርይልሻል አላት። ወዲያውም ወደ ቅዱስ ኤፍሬም ሄዳ ከእርሷ የሆነ ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ግን ሙቶ ወደ ቤተ ክርስቲያን ሲወስዱት ታገኘዋለሽ። ሳትጠራጠርም ይህችን ክርታስ በላዩ ላይ ጣይ ደመስስልሻል አላት። ያቺ ሴት ወደ ቅዱስ ባስልዮስ ተመለሰች። ሙቶ ተሸክመው ወደ ቤተ ክርስቲያን ሲወስዱትም አገኘችው። ያንንም ክርታስ በአስከሬኑ ላይ ጣለችው፣ ወዲያውም ተደምስሳለች። ይህም ቅዱስ ኤፍሬም ብዙ ተአምራቶችን አድርጓል። በዘመኑም ዲዳን የሚባል አንድ ከሃዲ ተነሳ። ይህም አባት ኤፍሬም ተከራክሮ ረታው። እጅግ ብዙ የሆኑ 14,000 ድርሳናትን ተግሳጻትን ደረሰ። ከእርሳቸውም ውስጥ አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነ ገድሉንም በፈጸመ ጊዜ ወደ ወደደው ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በብፁዕ ኤፍሬም ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤፍሬም ከመረጉ ተመሲሎ መንፈስ ቅዱስ ዘርየ ለርእሰ ባስልዮስ ዘይጼልሎ ውሂዘ ድርሳናት ብዙሃ ሶበ ለልቡ ሀየሎ አሃዝ ምኒ መዋግደ ጸጋ ከኩሎ ለእግዚአብሔር አምላክ እንዘይብል ሰአሎ። ዳግመኛም በዚች ቀን ከ45 ሰማዕታት ጋራ የአባ ሐረዮንና ታምራትን የሚያደርግ የመስተጋድል መነኮስ የኤፍሬምናጦስ መታሰቢያቸው ነው። በምስር ስንክሳር እንደተጻፈም የሕፃኑ ቂርቆስ የሰማዕትነቱ መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለአባቶቻችን ቅዱሳን ሐዋርያት ጴጥሮስና ጳውሎስ በንጉሥ ጰራግሞስ ላይ ታምራትን አደረጉ። አምላክን ከወደደች ከእመቤታችን ቅድስት ድንግል ማርያም ፍልሰት በኋላ ደመና ነጥቆ ወሰዳቸውና በቤተ መንግስት መካከል አወረዳቸው። ንጉሥ ጰራግሞስም ባያቸው ጊዜ ደንግጦ እናንተ ምንድናችሁ አላቸው። እነርሱም መንግስታትን ሁሉ የሚያጠፋ የሚሰሙትንም ማዳን የሚችል የሕያው እግዚአብሔር ልጅ የክርስቶስ ባሮች ነን አሉት። ንጉሱም ነገራቸው ትክክለኛ መሆኑን እንዴት ማወቅ እችላለሁ አላቸው። ከዚህ በኋላ ክብር ይግባውና ጌታችን ያደረጋቸውን ድንቆችና ተአምራቶቹን ነገሩት። የቀኝ ዓይኗን ወፍ ያወጣው አንዲት ልጅ አለችኝ፣ እርሷን ካዳናችኋት በአምላካችሁ አምናለሁ አላቸው። ልጅህን ወደ እኛ አምጣ አሉትና ልጁን ወደ እነርሱ አመጣት። ሐዋርያትም ወደ እግዚአብሔር ጸልየው እጆቻቸውን በዓይኗ ላይ አኖሩ። ያን ጊዜም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዳነች። ንጉሥና ሕዝቡ ሁሉ አይተው ከሐዋርያት እግር በታች ሰገዱ። ክብር ይግባውና በጌታችንም አመኑ። ከዚህ በኋላ ሐዋርያት ክብር ይግባውና ጌታችን እንዳዘዛቸው ወደ ሀገረ ፊልጶስ ሄዱ። ሰይጣንም በእንዶር ንጉሥ ተመስሎ አጋንንትን በጭፍራ አምሳል አስከትሎ ወደ ንጉሥ ጰራግሞስ መጣ። በስራያቸው አገርን ሳያጠፉ እኒህን ሁለቱን ስራየኞች ፈጥነህ የማታጠፋቸው ለምንድን ነው አለው። የንጉሥ ጰራግሞስም ልብ ወደ ክህደት ተመለሰ። ሐዋርያትንም ያመጧቸው ዘንድ 10,000 ጭፍሮችንና 200 ፈረሰኞች ላከ። ጭፍሮችም ሂደው ከተማዋን ከበቧት። የከተማዋ ሰዎችም ደንግጠው ለሐዋርያት ነገሯቸው። ሐዋርያትም ከከተማ ወጥተው በጭፍሮቹ ፊት ቆመው እርዳታን ይልክላቸው ዘንድ ወደ ጌታችን ጸለዩ። ያን ጊዜም የጭፍሮቹ ፈረሶች ወደ ሐዋርያት ተመለሱ። እግሮቻቸውንም አስተካክለው ተንበርክከው ሰገዱ። እንደሚያለቅስም በቃጭን ድምፅ ጮሁ። ከፈረሶችም አንዱ ድምፁን ከፍ ከፍ አድርጎ እንዲህ ብሎ እንደ ሰው ተናገረ። እናንተ ሰነፎች የጰራግሞስ ጭፍሮች፣ ክብር ይግባውና የክርስቶስን ጭፍሮች ጴጥሮስንና ጳውሎስን ለምን ትፈልጓቸዋላችሁ?
ስራየኞችስ ለምን ትሏቸዋላችሁ? እነርሱ ግን ስራዬንና የሰይጣንን ስራ ሁሉ ሊያጠፉ መጥተዋል። ክብር ይግባውና ከንጉሳቸው ከኢየሱስ ክርስቶስ ጋር በነጫጭ ፈረሶች ተቀምጠው አታዩአቸውምን? ለክብር ንጉሥ ለክርስቶስ ጭፍሮቹ ትሆኑ ዘንድ ስሞቻቸውን በሕይወት መጽሐፍ ይጻፍ ዘንድ ስለ እናንተ ይለምናሉ። እኛ እንኳ እንስሳ ስንሆን ለአምላካቸው እንሰግዳለን። ፈረሱም ይህንን ተናግሮ ዝም አለ። ከዚህ በኋላ እንዲህ የሚል ቃል ተሰማ። ሐዋርያቶቼ ሆይ ሐዲሶች አትክልቶችን ቸለል አትበሏቸው። ያን ጊዜም ሕዝቡ ሁሉ ዓይኖቻቸውን ቀና አድርገው በታላቅ ክብር ወደ ሰማይ ሲያርግ ጌታችንን አዩት። እነዚያም 10,200 ጭፍሮች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ለሐዋርያትም ተገዙላቸው። ሐዋርያትም የምድራዊ ንጉሥ ጭፍራ መሆንን እንዲተዉ ፈረሶቹንና የጦር መሳሪያውን እንዲመልሱለት ክብር ይግባውና በክርስቶስ በግልጥ እንዲያምኑ አዘዟቸው። እነዚያ ጭፍሮችም ወደ ንጉሳቸው ጰራግሞስ ሂደው በፊቱ ቆሙ። ታመጧቸው ዘንድ የላኳችሁ እነዚያ 2 ባለስራዮች ወዴት አሉ አሏቸው። የልጅህን ዓይኗን በማዳን በጎ በሰሩልህ ፈንታ ለምን በክፋት ትፈልጋቸዋለህ? አሉት። ከዚህም ጥሩራቸውንና ትጥቃቸውን ፈትተው ገንዘብህን ውሰድ፣ እኛ ግን ከአንተ የተሻለ ንጉሥ አግኝተናል፣ ይኸውም የጴጥሮስና የጳውሎስ አምላክ ነው ብለው ከፊቱ ጣሉለት። በሰማ ጊዜ ደነገጠ። ተቆጥቶም እስከሚገድላቸው ድረስ በወህኒ ቤት ይጨምሯቸው ዘንድ አዘዘ። ከዚህ በኋላ ራሱ ይይዛቸው ዘንድ ተዘጋጀ። የጦር መሳሪያውንም አዘጋጀ። ወደ ፊልጶስ ሀገር ሂደው እስከ መሰረቱ ያጠፏት ዘንድ 20,400 እግረኞች ጭፍሮች አዘዛቸው። ቅዱስ ጴጥሮስም በመንፈስ ቅዱስ አውቆ ቅዱስ ጳውሎስን እንዲህ አለ፣ ወንድሜ ሆይ ሀገርን እንዳያጠፋ ሳይወጣ ወደ ጰራግሞስ ተነስ እንሂድ አለው። ከዚህ በኋላ ጸሎትን ጸልየው ወጥተውም በደመና ተጫኑ። በቤተ መንግስት መካከልም አወረዳቸውና በጰራግሞስ ፊት ቆሙ። እንዲህም አሉት፣ እነሆ እኛ በፊትህ ነን፣ ስለኛ ሀገርን አታጥፋ። ያን ጊዜም ጭፍሮች እንዲመለሱ አዘዘ። ሐዋርያትንም እንዲህ አላቸው፣ አገሩን ሁሉ በስራ የምታጠፉ ስራየኞች እናንተ ናችሁን? እነርሱም ይህ ስራ ለእኛ አይገባም አሉት። ሁለተኛ ኃጢአታችሁ ነው ወደዚህ ያመጣችሁ አላቸው። ችንካር ያላቸው 2 የራስ ቁሮችን ከብረት እንዲሰሩ አቃቂርንም እንዲመሏቸው በእሳትም አግለው በሐዋርያት ራስ ላይ እንዲደፏቸው አዘዘ። እንዲሁም አደረጉባቸው። ያን ጊዜም ቅዱስ ጴጥሮስ እንዲህ ብሎ ጸለየ፣ አቤቱ ፈጣሪ ሆይ የጌትነትን ኃይል በጰራግሞስ ላይ ግለጽ። ያን ጊዜ ጰራግሞስ ከወገኖች ሁሉ ጋር በነፋስ ውስጥ ተዘቅዝቆ ተሰቀለ። በዚያን ጊዜ ጌቶቼ ሆይ ይቅር በሉኝ፣ ከዚህ ጻዕርም አድኑኝ እያለ ጮኸ። የእንዶር ንጉሥ አስቶኛልና የተረገመ ይሁን፣ በእናንተ ላይም ክፉ የሚናገር ሁሉ የተረገመ ይሁን አለ። ቅዱስ ጴጥሮስም የታሰሩትን ጭፍሮች ይፈቷቸው ዘንድ እስከምታዝ ከዚህ ስቅላት አትወርድም አለው። እርሱም ወደ ልጁ ወደ ሎይጥ ተጣርቶ ትፈታቸው ዘንድ አዝዝ። እርሷም እንዳዘዛት ፈታቻቸው። ቅዱስ ጴጥሮስም ዳግመኛ አለው፣ አሁንም ከጌታዬ ኢየሱስ ክርስቶስ በስተቀር ሌላ አምላክ የለም፣ በምድር ላይም እንደኔ ያለ ርኩስ የለም ብለህ ካልጻፍክ አትወርድም። ይህችንም በከተማ መካከል ያነቧት ዘንድ ታዝዛለህ። ንጉሡ ወረቀትና ቀለምን ታቀብለው ዘንድ ወደ ልጁ ተጣራ። እርሷ ብቻዋን ከሰቀላት ቀርታ ነበርና ባመጣችለትም ጊዜ ቁልቁል ተሰቅሎ እያለ ጻፈ። በከተማው መካከል ያነቧት ዘንድ ላካት። ያን ጊዜም ጰራግሞስንና ወገኖቹን አወረዷቸው። ወደ ሐዋርያትም መጥተው ከእግራቸው በታች ሰገዱላቸው። ንጉሡም ጌቶቼ ሆይ ይቅር በሉኝ፣ እኔ በአምላካችሁ አምናለሁ አለ። ሕዝቡም ሁሉ ሕያው በሆነ አምላካቸው እናምናለን እያሉ ከሐዋርያት እግር በታች ወድቀው ሰገዱ። እነርሱም ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ጭፍሮችንም አጠመቋቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስን በማመን አንድ ሆኑ። ቤተ ክርስቲያንንም ሰሩላቸው። ከአዋቂዎቻቸው ቀሳውስትና ዲያቆናትን ሾሙላቸው። ነገረ ምስጢርንም እያስገነዘቧቸው በእነርሱ ዘንድ ኖሩ። ሃይማኖታቸውንም ይጸና ዘንድ ቅዱሳት መጻሕፍትን ሰጧቸው። እንዲህም አሏቸው፣ በሃይማኖታችሁ ጽኑ፣ እኛ ካስተማርናችሁ ትምህርት አትናወጹ፣ ወደ እናንተም እንመለሳለን። ከዚህ በኋላ ሰላምታ ሰጥተዋቸው ወደ ፊልጶስ ሀገር ሄዱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጌቶቻችን በቅዱሳን ሐዋርያት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ህሊናክሙ ቅዱስ ዘይሐዘነ መንፈስ ጴጥሮስ ወጳውሎስ ወእደ እግርክሙ ጌሰ። ሰላም እብል ህሊናክሙ ቅዱሰ ዘይሐዘነ መንፈሰ ጴጥሮስ ወጳውሎስ ወእደ እግርክሙ ጌሰ። ጽና ኃይልክሙ ሰቀለ ንጉሰ ወእበይክሙ አስገደ አፍራሰ።
ዛቅረብኩ ማህሌተ አዘኪሬ አእላፈ ምለት ጸምዱ ከዘልፈ ለላ አነበብተወ ከብዘነድየቴ መጽሐፈን ተረሴ ከግዚኦ ጸሪቀ መበለት ወኩፈ ምላ አቡ በውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ እዛ አንብቦ ወለዘ ተርጎመ በልሳነ ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ ወጸሎተ እሙ ማርያም አራቂተ ኩሉም ባይ ጽውራይ ማረነ ኢየሱስ ክርስቶስ በቅዱሳን በረከት ረድኤት ምልጃ አምላካችን እግዚአብሔር ሁላችንን ይጠብቀን። ስለ ቅዱሳን አባቶቻችን እናቶቻችን ተጋድሎ ስለ ቅዱሳን ሐዋርያት አገልግሎት ብሎ በቸርነቱ ይጠብቀን። የሁላችንን ፍጻሜ ያሳምረልን። ከቅዱሳን ሐዋርያት በረከት ረድኤት በሁላችንም ላይ ያሳድርብን። አቡነ ዘበሰማያት